ሻችሁ የሁሉ ዝናብና ነፋስ ሆኖ ይሄ ሁሉ ሕዝብ መኖሩ ይገርማል። ስለ ጽናታችሁ በእውነት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይመስገን። ለነገሩ ያው የቅዱስ ጊዮርጊስ ልጆች አይደላችሁ? ከእርሱ ጽናትን እንማራለን አይደለ? በረከቱ ረድኤቱ ምልጃው በሁላችን ላይ ጸንቶ አድሮ ይኖርብን። የልጅ ምርቃት አይደርስም ብላችሁ ነው? አሜን በሉ እስቲ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንዘምራለን። እንግዲህ ከዚህ በኋላ ያሉት 5 የጉባኤ ቀናት እንዴት የሚያጓጉ እንደሆኑ ካሁኑ አየሁኝ። በእውነት እጅግ በጣም ደስ ይላል። መርሃ ግብሩን እንግዲህ ላይቭ እየተከታተላችሁ ነው። ብዙ ቻናሎች አሉ ፊት ላይ። ስለዚህ ሁላችንም ይህንን ጉባኤ እናስተዋውቅ። ከዚህ በኋላ ገና እጅግ የተወደዱ 4 ቀናት አሉ። ዛሬ የመጀመሪያው ቀን ነው ገና። ስለዚህ እግዚአብሔር በቀጣዩ ቀናት ሁሉ ይህንን ጉባኤ እንዲባርክ እንዲያሰፋ ጸሎታችን ይሁን። ደግሞም ሁላችንም የበኩላችንን አስተዋጽኦ በማድረግ ለሕዝብ ሁሉ በማሳወቅ እግሮች ሁሉ ወደ ቅዱስ ጊዮርጊስ ቤተክርስቲያን እንዲሮጡ የበኩላችንን ማስታወቂያዎች ሁሉ እናደርጋለን። በሚዲያም የምትከታተሉ በሩቅ ያላችሁ በአዲስ አበባ ከተማ የምትገኙላችሁ ወደዚህ ስፍራ እንድትመጡ በፍቅር ጋብዘናችኋል ማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እጅግ በጣም ደስ ብሎኛል በእውነት በዚህ ደብር ይህን የመሰለ አገልግሎት እንድንሰጥ እግዚአብሔር ስለረዳን ስሙ ለዘላለም የተመሰገነ ይሁን። አባታችን ያስተማሩት ትምህርት እንግዲህ ማረኝ የሚል ነውና በይቅርታ በምህረት በእውነት ሁላችን ሳይገባን ነው እንደተገባን አድርጎ እግዚአብሔር በዚህ ስፍራ ያቆመንና ስለ ቸርነቱ ስሙ ለዘላለም የተመሰገነ ይሁን። ከኃጢአተኛው ድንኳን ቅዱሱ ቆመሃል፣ ልጄ የት ነህ ብለህ እኔን ፈልገሃል እያለ በዝማሬ በአምላካችን በልዑል እግዚአብሔር ፊት በእውነት በትህትና ራሳችንን ዝቅ አድርገን በፊቱ እንቀርባለን። ከተማርነው ትምህርት ጋር በደንብ አድርገን እያስተዋልን እግዚአብሔርን ምሕረት ይቅርታ እያሰብን እንደ ቀራጩ ራሳችንን ዝቅ አድርገን እኔ ማነኝና በፊት ያቆምከኝ እንድዘምርልህ ያበቃኝ እያልን በዚህ መንፈስ ሆነን እንዘምራለን። እግዚአብሔርን እናመሰግነዋለን።